السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. زاري هاي سباتنيو رمضان كانو إن شاء الله تعالى. زاري دمو منا يو أرست سلا صحابة وچي هنا المالتنو بمجمّر النت صحابة وچ مالت يا نبي صلى الله عليه وسلم بالدربة وچ ناتشو اساتشو زوريا ينبرو ناتشو صحابي لمهون صحابي مالت عندو نطلا ግለሰብ የሚመለከት ሲሆን ሶሃባ ማለት ደግሞ ሁሉንም በጠቅላላ የነብዩ ባልደረባዎች የነበሩትን የሚያስይዝ ነው ማለት ነው። صحابي ማለት ምን ማለት ነው? አንደኛ ነብዩ ሰለላሁ ዐለይሂ ወሰለምን የተገናኘ በእምነት ላይ ሆኖ በዛው ላይ የሞተ እነዚህን ሶስት መስፈርቶች ያሟላ ጠቅላላ ምን ይባላል? صحابي ይባላል ማለት ነው። ምን የሆነ አንደኛ ያመነባቸው፣ ሁለተኛ የተገናኛቸው፣ ሶስተኛ በዚሁ እምነቱ ላይ የሞተ ሰው ምን ይባላል? የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ይባላል ማለት ነው። ሷሃባዎች ምን አይነት ሰዎች ነበሩ? ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ዘመን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ አለ የሚባል መከራ ሲደርስባቸው ከጎናቸው ሆነው ያን መከራ አብረው ሲጋሩ የነበሩ ናቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንም እንደኔ የተፈተነ የለም አሉ። ሷሃባዎቻቸውም ልክ እንደዚሁ ተፈትነዋል። እነዚህ ሷሃባዎች ደግሞ ማለት ነው ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም በበፊት መጽሐፍቶች ላይ በተውራት በኢንጂል ላይም ተጠቅሰዋል። አላህ ምን አለ? ሙሐመዱር ረሱሉላህ ሙሐመድ ያላህ መልእክተኛ ነው አለ። ወለዚነ መዐሁ ከሱ ጋር ያሉት እኮ አሽዳኡ ዐለል ኩፋር በካህዲያን ላይ ብርቱ ናቸው። ሩሐማኡ በይነሁም በመካከላቸው ደግሞ ምኖች ናቸው? ይተዛዘናሉ አለ። ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ የፈለኩበት የትኛው ነው? ዛሊከ መሰሉሁም ፊ ተውራት ይህ እኮ ከዚህ በፊት የተጠቀሰው እኮ የነሱ ባህሪ ተውራት ላይ የተጠቀሰው ነው። ተውራት ላይ የተጠቀሰው ባህሪያቸው ይሄ ነው። ወመሰሉሁም ፊል ኢንጂል በኢንጂል ላይ ደግሞ የተጠቀሰው ብሎ አላህ እስከ አያው መጨረሻ ድረስ ያለውን ጠቅሷል ማለት ነው። ስለዚህ ከዚህ ምን ያዝ? መልእክተኛው ብቻ አልነበሩም። ተውራትና ኢንጂል ከዚህ በፊት የነበሩ መጽሐፍ ላይ የተጠቀሱት ባልደረባዎቻቸውንም ጭምር እንጂ ሷሃባዎችንም ጭምር ቢሆን እንጂ ማለት ነው። ስለዚህ ለነዚህ ለሷሃባዎች ትልቅ ቦታ ሊኖረን ልንወዳቸው አላህ እንዲወድላቸው ልናደርግ ረዲየላሁ ዐንሁ እያልን አንድ ሷሃባ ከሆነ ሁለት ሷሃባ ከሆኑ ረዲየላሁ ዐንሁማ ብዙ ሷሃባዎች ከሆኑ ረዲየላሁ ዐንሁም እያልን አላህ እንዲወድላቸው ስራቸውን ዱዓ ልናደርግ ይገባል ማለት ነው። ምህረትን ልንለምንላቸው ልንወዳቸው መንገዳቸውን ልንከተል ግድ ይለናል ማለት ነው። ሌላ ነጥብ አላህ ስለነሱ ምን አለ? አንደኛ እውነተኞች ናቸው አለ፣ አማኞች ናቸው አለ። ብዙ መልካም ነገርን ጠቀሰላቸው። እስቲ በማስረጃ እንይ። ቃል አላሁ ተዓላ ለቀድ ረዲየላሁ ዐኒል ሙእሚኒነ ኢዝ ዩባይዑነከ ተሕተ ሸጀራ ለቀድ ማለት በእርግጥ ማለት ነው። በቃ ተረጋግጧል። ረዲየላህ አላህ እኮ ወደደ እነማንን? ዐኒል ሙእሚኒን ከአማኞች አለ። እነማን ናቸው? ሷሃባዎች ናቸው። ኢዝ ዩባይዑነከ አንተን ቃል በተጋቡህ ጊዜ ማንን? ነቢዩ ሰለላሁ ዐለይሂ ወሰለምን ተሕተ ሸጀራ እዛፊቱ ስር ካንተ ጋር ቃል በተጋቡ ጊዜ እኮ በእርግጥ አላህ ወደዳቸው። ወመን ረዲየላሁ ዐንሁ አላህ እኮ የወደደው ሰው ለም የስኸጥ ዐለይሂ አበዳ አላህ እኮ መቼም ቢሆን አይቆጣበትም። ወተበተ ፊል ሐዲት በሐዲት እኮ ተረጋግጧል። አሰሒህ ትክክለኛ በሆነ አነሁ ሰለላሁ ዐለይሂ ወሰለም ቃል ያላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና እኮ እንዲህ ብለዋል። ላ የድኹሉ ናር እሳት እኮ አይገባም አሉ። አሐዱን አንድም ባያዐ ተሕተ ሸጀራ ከዛፊቱ ስር ቃል ከተጋቡት ውስጥ እኮ አንድም ሰው እሳት አይገባም አሉ። ስለዚህ አላህ ይሄው ምን ነገረን ማለት ነው? ከነሱ እንደወደደላቸው ነገረን። ሙሃጂርና አንሷሮች ደግሞ የሚባሉ አሉ። ማናቸው ሙሃጂሮች? ማናቸው አንሷሮች? ሙሃጂሮች ማለት እንደሚታወቀው የመጨረሻው መልእክተኛ የተላኩት ከመካ ከተማ ነው። ኡመል ቁራ የከተማዎች እናት ከምትባለዋ መካ ያላህ መልእክተኛ ተነሱ። ከዛ በተነሱበት ወቅት በጣም ብዙ መከራ ደረሰባቸው፣ ሕይወት እስኪጠፋ ድረስ። እነ ያሲር እነ ሱመያ እስኪገደሉ ድረስ፣ እነ ቢላል እስኪሰቃዩ ድረስ፣ ምን እስኪከሰት ድረስ ለዲናቸው ሲሉ መካ ላይ ዲንን መተግበር ስላልቻሉ ስደት እስኪወጡ ድረስ። ወዴት? ወደ መዲና ማለት ነው። የመጀመሪያዎቹ ስደቶች የተካሄዱት 2 ጊዜ ወደ ኢትዮጵያ ነው፣ ወደ ሐበሻ 2 ጊዜ ሷሃባዎች ተሰደዋል። ከዛ በኋላ ግን ትልቁ ሂጅራ በጣም ብዙ ሷሃባዎች በአንድ ላይ ከመካ ወደ መዲና ሄደዋል። ስለዚህ ተሰዳጆቹ ጠቅላላ ከመካ ተነስተው ወደ መዲና የሄዱት ምን ይባላሉ? ሙሃጂር ይባላሉ፣ ስደተኞች ማለት ነው። አንሷሮች ደግሞ የተባሉት እነማን ናቸው? መዲና ከተማ
ቀድመው እምነትን ተለማምደው ከመካ የመጡ ወንድሞቻቸውን የተቀበሉ የተንከባከቡ የወደዱ ሁለቱም ሷሃባዎች ናቸው። ሙሃጅሮቹ ከመካ የተሰደዱ፣ አንሷሮቹ ከመዲና የተቀበሉ። አላሁ ስብሓነሁ ወተዓላ ሁለቱን አስመልክቶ ምን አለ? ወዘከረ አላሁ አልሙሃጅሪን አላህ እኮ ሙሃጅሮችን ጠቀሳቸው፣ ወወሰፈሁም ገለጻቸው፣ ቢአነሁም ሷዲቁን እውነተኞች እኮ ናቸው አለ። አላሁ አክበር። ሀብታቸውን፣ ቤታቸውን፣ የተወለዱበትን ውዷን ከተማ መካን ኡመል ቁራ ትባላለች፣ የከተማዎች ሁሉ እናት። የአላህ መልእክተኛ ከመካ ሲወጡ ከአቡበከር ጋር ሂጅራ ሲወጡ ዞር ብለው ወደ መካ አዩና መካ ሆይ እወድሻለሁ አሏት። ህዝቦችሽ ባያባሩ ይኖሩ አልወጣብሽም አሏት። እቺን ውድ ከተማ ለቀው የሄዱ ናቸው ሙሃጅሮች። አላህ እውነተኞች ናቸው አለ። ከአላህ ምስክር ውጭ ደግሞ አንፈልግም። ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ሊልፉቀራኢል ሙሃጅሪን የጦር ምርኮ እኮ የሚገባው ድሃ ለሆኑት ስደተኞች ነው። አለዚነ ኡኽሪጁ እነዚያ ውጡ የተባሉ ሚን ዲያሪሂም ከሀገራቸው ከከተማቸው ከመካ የተባረሩ፣ ወአምዋሊሂም ገንዘባቸውንም ትተው የወጡ ገንዘባቸውን የተዘረፉ፣ የብተጉን ሚከጅሉ ሲሆኑ አለ የሚፈልጉትን ፍላጎት ራሱ ውስጥ አዋቂው አላህ መሰከረላቸው። ምን ብሎ? ፈድለን ሚነላህ የአላህን ችሮታ ፈልገው፣ ወሪድዋን የሱንም ውዴታ ፈልገው፣ ወየንሱሩን አላህ ወረሱለህ አላህና መልእክተኛውን ሊረዱ፣ ኡላኢከ ሁሙ ሷዲቁን አላሁ አክበር ከቢራ። ኡላኢከ እነሱ እኮ ሁሙ ሷዲቁን እውነተኞች ናቸው አለ። ምን እንፈልጋለን? አላህ ነው የመሰከረው። ወከፋ ቢላሂ ሸሂዳ ከምስክርነት ደግሞ ረበል ዓለሚን አላህ በቃ። ثم ذكر الأنصار ከዛም በኋላ አንሷሮችን ጠቀሰ። እነማን ናቸው? የመዲናዎቹ ወንድሞቻቸውን ወንድሞቼ ብለው ለዲን ሲሉ የተቀበሉት ማን? የመዲና ሰዎች። እነሱም ድሃ ናቸው። ድሃ መሆናቸው ግን እነዚህን ወንድሞቻቸውን ከማስተናገድ እሺ ብሎ ከመቀበል ወደ ኋላ አላደረጋቸውም። ፈቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወለዚነ ተበወኡ ዳር እነዚያ ሀገሪቱን መዲናን መኖሪያቸው ያደረጉ፣ ወልኢማን ሚን ቀብሊሂም እምነትን ደግሞ ተለማምደው የጠበቁ፣ ዩሒቡነ ይወዳሉ እኮ እነማንን? መን ሃጀረ ኢለይሂም ወደ እነሱ የተሰደዱትን ወንድሞቻቸውን፣ ወላ የጂዱነ ፊ ሱዱሪሂም ሓጀተን በልቦቻቸው ውስጥ እኮ ምንም ፍላጎት የለም የጦር ምርኮ ሲከፋፈል፣ ሚማ ኡቱ እነሱ በተሰጡት እነማ ሙሃጅሮቹ ሀብት ንብረት አገር ለቀው ጥለው ነውና የመጡት። ለሙሃጅር ለድሃዎች የጦር ምርኮ ሲከፋፈል የጦር ምርኮ ማን ነው የሚያከፋፍለው? የአላህ መልእክተኛ ናቸው። ከሰማይ ለነገሌ ይሄን ስጥ ለነገሌ ይሄን ስጥ ተብሎ ወህይ የሚወርድላቸው። ለስደተኞቹ ሀብት ንብረት ጥለው ለመጡት የጦር ምርኮ ሲሰጡ እኮ የመዲናዎቹ ወላ የጂዱነ ፊ ሱዱሪሂም ሓጀተን በልቦቻቸው ውስጥ እኮ ምንም ፍላጎት አያድርም፣ ቅናት አያድርም። ሚማ ኡቱ ሙሃጅሮቹ በተሰጡት ጉዳይ ወዩእሲሩነ ዐላ አንፉሲሂም በነፍሶቻቸው ላይ እኮ ይመርጣሉ። እነማንን? ሙሃጅሮችን ይመርጧቸዋል። አንተ ትብስ እኔ ትብስ እንደሚባባለው ከኛ ይቅርብን፣ እነዚህ ድሆች ስደተኛ ወንድሞቻችን ይውሰዱ ይላሉ። ወለው ካነ ቢሂም ኸሷሷ እነሱ ግን ፈላጊዎች ሆነው ራሳቸው የተራቡ ራሳቸው የተቸገሩ ከመሆናቸውም ጋር ወንድሞቻቸውን ያስቀድማሉ። አላህ ምን አለ? ወመን ዩቀ ሹሐ ነፍሲሂ የነፍሱንም ስስት የሚጠብቅ ሰው ፈኡላኢከ ሁሙል ሙፍሊሑን አለ። እነዚህ እኮ ናቸው ድልን የሚያገኙት አላህ ጀነት የሚያስገባቸው ውድድ የሚያደርጋቸው አለ። ሀከዛ ሻእኑሁም ሙሃጅርና አንሷር ይህ ነበር ጉዳያቸው ማለት ነው። የአላህ ባሪያዎች ወይ እነዚህ ናቸው ሷሃባዎች ማለት። ሌላ ነጥብ ግድ ይለናል ለእኛ እነሱን ልንከተላቸው፣ እነሱ እንዳመኑበት ልናመን። ቃል አላሁ ተዓላ ፈኢን አመኑ ቢሚትሊ ማ አመንቱም ብሂ ፈቀድ እህተደው። ፈኢን አመኑ እነሱ ቢያምኑ ኖሮ ቢማ አመንቱም ቢህ እናንተ ባመናችሁበት እናንተ ሷሃባዎች እንዳመናችሁበት ቢያምኑ ፈቀድ እህተደው በእርግጥ በተመሩ ኖሮ። አላሁ ስብሓነሁ ወተዓላን እህድነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን፣ ሲራጠል ለዚነ አንዓምተ ዐለይሂም አንተ ጸጋህን የዋልክባቸው አልነው። ማን ናቸው እነዚህ ጸጋውን የዋለባቸው? ሱረቱ ኒሳ ላይ ደግሞ ምን ብሎ መጣ? ወመን ዩጢዕ ላህ ወረሱል አላህና መልእክተኛውን የታዘዘ ሰው ፈኡላኢከ መዐ ለዚነ አንዓመ አላሁ ዐለይሂም እሱ እኮ ይሆናል ከነማን ጋር? አላህ ጸጋውን ከዋለባቸው ጋር። እነማን ናቸው እነሱ? ሚነ ነቢይን ወስዲቂን ወሹሃዳ ወሷሊሂን ከነቢያት ጋር ይሆናል። ይኸው የነቢያትን መንገድ ምራን አልነው። ወስዲቂን ከእውነት ባዮቹ የእውነት ባዮቹ መንገድ ምራን አልነው። የነማንን ይመስል? የአቡበክር ስዲቅን ይመስል። ይኸው ስዲቅ ነው እሱ። ወሹሃዳ
የሰማዕታትን መንገድ ምራን አልነው። የነማንን? የዑመርን፣ የዑስማንን፣ የአልይን ሶስቱም ሸሂድ ሆነው ነው የሞቱት። ወሷሊሒን ደጋጎቹን መንገድ ምራን አልነው። ሷሃባዎች በጠቅላላ ሷሊህ እንደነበሩ ተመስክሮላቸዋል። ምን ፈለግን? ያላህ ባሪያዎች ሆይ አላህን ምራን፣ እነዚህ ጸጋ የዋልክባቸው ሰዎችን መንገድ አልነው። እዚህ አንቀጽ ውስጥ በቁጥር አንድነት የሚገቡት እነማን ናቸው? ሷሃባዎች ናቸው። ሌላ አንቀጽ الله سبحانه وتعالى من على والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. ترجم والسابقون الأولون على النزيك قدمتوچو يمجمرياوچو من المهاجرين والأنصار كمهاجرنا كأنصاروچ والذين اتبعوهم እነዚያ ደግሞ ሙሃጅርና አንሷሮች ሷሃባዎችን የተከተሉ በምን? በኢሕሳን በበጎ የተከተሉ ይህንን መስፈርት ካሟሉ ረዲየላሁ ዐንሁም አላህ እኮ ከነሱ ወደዋል። ወረዱ ዐንህ እነሱም ከሱ ወደዋል። ወአዐደ ለሁም አላህ እኮ አዘጋጅቶላቸዋል። ጀናቲን ጀነትን አዘጋጅቶላቸዋል። ተጅሪ ተሕተሃል አንሃር ከስሮቿ ወንዞች የሚፈሱ የሆኑ ኻሊዲነ ፊሃ አበዳ እነሱ ደግሞ እዛ ውስጥ ዘውታሪ ሲሆኑ ذلك الفوز العظيم ይህ እኮ ታላቅ ዕድል ነው አለ። ማብራሪያ فرضي الله تعالى عن السابقين من غير اشتراط ያለምንም መስፈርት አላሁ ስብሓነሁ ወተዓላ እኮ ከሷሃባዎች ከቀደምቶቹ ወደደላቸው ከሙሃጅርና ከአንሳር። አሁን ሸርጥ ሊመጣ ነው። ወለም የርዳ አን ታቢዒን ሷሃባዎችን ቀጥሎ የመጡትን ትውልዶች ግን አልወደደላቸውም። ምን ሲቀር ኢላ አን የተቢዑሁም ቢኢሕሳን እነሱን በበጎ እስካልተከተሏቸው ድረስ የሷሃባዎችን መንገድ ያልተከተለ ሰው አላሁ ስብሓነሁ ወተዓላ በፍጹም ከሱ አይወድለትም ማለት ነው። ለዛ ነው በዘመናችን ያሉ የጥመት ቡድኖች በጠቅላላ በሷሃባዎች መንገድ ላይ ቁሙ ቢባሉ መቆም አቃታቸው። ለምን? እነሱ የጥመት መንገድ ነው የሚጓዙት። የሷሃባዎች መንገድ ለነሱ ከዚህ ዘመን ጋር ኋላ ቀር ሆኖባቸዋል። አገራችን ላይ ያሉ ተጨባጭ ምሳሌ ላምጣላችሁ። አንደኛ አገራችን ላይ ምንድነው የሚሰራው? ዱዓ ሀድራ ምናምን እየተባለ ምን ሲሰራ ታያላችሁ? ጫት ሲቃም፣ የሴት ልጆች መብት ሲበደል፣ የልጆች መብት ሲበደል ድፍን ሌሊት ጫት ይቃማል። ሷሃባዎች ለይል ሰላት ይሰግዳሉ። ሷሃባዎች ስራ ይሰራሉ። የኛዎቹ እድሜ ልካቸውን ጫት ይቅማሉ። ሽርጣቸውን እንዳሸረጡ የቆሸሸ ጀለብያ እንደለበሱ ለቤተሰባቸው መልካም ሳይሆኑ በዚሁ ይሄዳሉ። ከበሮ እየደበደቡ በዚሁ ይሞታሉ ማለት ነው። ሷሃባዎች ዕውቀትን ይማሩ ነበር። ዛሬ እኛ ከዕውቀት ርቀናል። ለዱንያው ዕውቀት በጣም ተወጥረንለታል። ሷሃባዎች ሰርተው ይበላሉ። የኛዎቹ ጫታቸውን ይቅማሉ። በየሰው ሱቅ እየሄዱ ባካችሁ ገንዘብ ስጡን እያሉ ይለምናሉ። ወደ አቂዳ ደግሞ ስንመጣ ሷሃባዎቹ ለምሳሌ አንድ ነገር ሲነገራቸው ሰሚዕና ወአጣዕና ሰምተናል ታዘናል ነው የሚሉት። ምን አያደርጉም? ያንን ለመጣስ ዘዴ አይፈልጉም። ፍልስፍና ውስጥ አይወድቁም። እንዲህ ቢሆን ኖሮ እንዲህ ሲባል ግን እንዲህ ቢሆንስ እያሉ ሎጂክ ውስጥ ገብተው ራሳቸውን የሸይጣን መጫወቻ አያደርጉም። አህባሽን ውሰዱት። ምን ይላል? ለምሳሌ አላህ ከአርሽ በላይ ነው ብለን በቁርአን በሐዲት የመጣውን ስናስረግጥ አህባሾች ምን ይላሉ? አላህ አርሽን ከመፍጠሩ በፊት የት ነበር ይላሉ። እኛ ምን እንላቸዋለን? አናቅም፣ አላህ አልነገረንም። ከአርሽ በላይ መሆኑን ግን ነግሮናል፣ እመኑ ብሎናል፣ እናምናለን። እስቲ ወደ ሷሃባዎች እንውሰዳችሁ። እናንተ አህባሾች ሆይ ይሄን የሰይጣን መንገድ ትታችሁ ወደ ቀጥተኛው መንገድ ትመለሱ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል ለ40 ቀን ምድር ላይ ይመጣል አሉ። አንደኛው ቀኑ ልክ እንደ 1 ዓመት ነው አሉ። ሁለተኛው ቀኑ ልክ እንደ 1 ወር ነው አሉ። ሶስተኛው ቀኑ ልክ እንደ 1 ሳምንት ነው አሉ። የተቀሩት ቀናት እንደ ዱንያ ቀኖቻችሁ ናቸው አሉ። ሷሃባዎች በዚህ ሰዓት ልክ አህባሾች አላህ አርሽን ከመፍጠሩ በፊት የት ነበር እንዳሉት እንዴት 1 ቀን 1 ዓመት ሊሆን ይችላል? እንዴት 1 ቀን 1 ወር ሊሆን ይችላል? እንዴት 1 ቀን 1 ሳምንት ሊሆን ይችላል ብለው አልጠየቁም። ምን አሉ? የአላህ መልእክተኛ አይደል የተናገሩት? ሰሚዕና ወአጣዕና ሰምተናል ታዘናል። ስለዚህ ምን ይሁን? ቀጠሉና ምን አሉ? አሰጋገዳችን ያን ቀን ምን ይምሰል አሉ። ሰላትን ስንሰግድ 1 ቀን እንደ 1 ዓመት በሚወሰድበት ጊዜ 5 ወቅት ሰላት ብቻ ነው የምንሰግደው እንደ 1 ቀን ወይንስ ለዓመት የሚገባውን ብለው ጠየቁ። የአላህ መልእክተኛ እየገመታችሁ ስገዱ አሉ። ላኢላሃ ኢላላህ አልመሊኩል ሐቁል ሙቢን። አላህ እንደዚህ አድርጎ ነው እውነታውን ግልጽልጽ አድርጎ ያብራራው። ከእርሱ በቀረም በሐቅ የሚመለክ አምላክ የለም። ተመልከቱ፣ ሷሃባዎች ባሉበት መንገድ ላይ መሆን አይፈልጉም። ዛሬ ከበሮ እየመቱ መጨፈር ነው በቃ ዲን። ከፊሉ ደግሞ አለ የአላህ ዲን ተውሂድ ተሸርሽሮ ሽርክ
ማህበረሰቡ ላይ ነግሶ ያየ ፓርላማ ገብተን ለኢስላም ኮንትሪቢዩት አስተዋጽኦ መፍጠር አለብን ይላል። ለኢስላም አስተዋጽኦ መፍጠር አትችልም። እስልምና ውስጥ ሆነ አንተ እስላምን ከሚገሉት ሰዎች ውስጥ ነህ። እስልምና የበላይ የሚሆነው ሚፋፋው ምን ሲሆን ነው? ተውሂድ ሲሰበክ ነው። ሽርክ ድምጥማጡ ሲጠፋ ነው። ሱና የበላይ ሲሆን ነው። ቢድዓ ሲጠፋ ነው። እውነተኛ አንድነት የበላይ ሲሆን፣ ዘረኝነት ጠፍቶ ዘረኝነት ሲጠፋ፣ አንዱ ያንዱን ዘር ማነወር ሲያቆም፣ ሁላችንም ወኩኑ ኢባደላሂ ኢኽዋና ያላህ ባሪያዎችና ወንድማማቾች ሆኑ እንደተባል ነው። እንደዛ መሆን ስንችል ነው ምን መሆን የሚቻለው? ለድል መብቃት የሚቻለው ማለት ነው። ሌላ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎቼን አትስደቡብኝ አሉ። ከኛ እኮ የሚጠበቀው ማለት ነው። አላህ ሲጠቁመን ምን አለ? ሙሃጅሮችን ቅድም ባየነው አንቀጽ ዘረዘራቸው። ምን ሲል? እውነተኞች ናቸው ሲል። አንሷሮችን ዘረዘራቸው። ምን ሲል? ወንድሞቻቸውን የሚያስቀድሙ ናቸው ሲል። ከዛስ ثم ذكر تعالى ከዛም ከፍ ያለው አላሁ ሱብሓነሁ ወተዓላ ጠቀሰ። ሐለል ሙእሚኒን የአማኞችን ባህሪ ጠቀሰ። የአማኞችን ሁኔታ ጠቀሰ። ሚን ባዕድሂም ከሷሃባዎች በኋላ የሚመጡ ይሄው አማኝ ብሎ ነው የጠራቸው። እነማንን? ከሷሃባ በኋላ የሚመጣ አማኝ የሆነ ሰው ምን መስራት እንዳለበት አላህ ሊነግረን ነው። ሚን الذين اتبعوا ሰሐበተ ረሱልላሂ ሰለላሁ ዐለይሂ ወሰለም በኢህሳን የረሱል ሰለላሁ ዐለይሂ ወሰለም ባልደረባዎችን በበጎ ነገር የተከተሉ ምን አይነት ሰዎች እንደሆኑ ሊጠቅሳቸው እንዲህ አለ። ወለዚነ ጃኡ ሚን ባዕድሂም ወለዚነ ጃኡ እነዚያ የመጡ ሚን ባዕድሂም ከሷሃባዎች በኋላ የመጡ የቁሉን ይላሉ ረበና ጌታችን ሆይ እግፊር ለና ለኛ ማረን፣ ወሊኢኽዋኒና ለወንድሞቻችንም ማር። እነማን ናቸው እነዚህ ወንድሞቻችን? አለዚነ ሰበቁና እኛን የቀደሙን ቢልኢማን በእምነት የቀደሙን እነማን ናቸው? ሷሃባዎች ናቸው። ወላ ተጅዐል አታድርግብን ፊ ቁሉቢና በልቦቻችን ውስጥ ኺለን ምቀኝነትና ጥላቻን ሊለዚነ አመኑ ለነዛ ላመኑት ለሷሃባዎች ረበና ጌታችን ሆይ ኢነከ አንተ እኮ ረኡፍ ረሒም አላሁ አክበር አንተ ሩህሩህ አዛይነህና። ወፊ ሰሒሐይን የአላህ መልክተኛ ደግሞ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት አን አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ ቃል ከአባ ሰዒድ አላህ መልካም ስራቸውን ይውደድላቸውና ከሳቸው ተይዞ እንዲህ አሉ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። ላ ተሱቡ አስሓቢ ባልደረባዎቼን አትስደቡ አሉ። ወፊ ለፍዚ ሙስሊም ኢማሙ ሙስሊም በዘገቡት ደግሞ ላ ተሱቡ አሐደን ሚን አስሓቢ ከባልደረባዎቼ አንድንም እንዳትሳደቡ አሉ። አንድንም አለዩም። እገሌን ንኩት እገሌን አትንኩት አላሉ። የሳቸው ባልደረባ ሊወደድ እስትግፋር ሊደረግለት ረዲየላሁ ዐንሁ ሊባልለት እንጂ በአንዲትም ነገር ሊነወሩ ሊነኩ ሊተቹ ምቀኛ ልንሆንባቸው አይገባም። እነሱም በመውደድ ኢባዳ ነው፣ ወደ አላህ መቃረብ ይቻላል። እነሱም በመጥላት ደግሞ ከአላህ እንርቃለን። ቀጠሉና የአላህ መልክተኛ ምን አሉ? ፈለው አነ አሐደን ከእናንተ ውስጥ አንዳችሁ እኮ አንፈቀ ቢሰጥ ሚትለ ኡሑድን ዘሐባ የኡሑድ ተራራን የሚያክል ወርቅ ቢሰጥ እንኳን ማበለኸ በፍጹም እኮ አይደርስም ሙደ አሐድሂም እነሱ የሰጡትን እኮ አንድ እፍኝም አይደርስም። ወላ ነሲፈሁ ግማሹንም እኮ አይደርስም። ተመልከቱ፣ እፍኝ ማለት በጣም ትንሽ ናት ስትታይ። እነሱ በዛ በድህነት በመከራው በስቃዩ ዘመን ግን የሰጡትን ከነሱ በኋላ የመጡት የኡሑድ ተራራን የሚያክል ወርቅ ቢሰጡ እንኳን ሊደርሱባቸው አይችሉም አሉ። የአላህ መልክተኛ አሁንም ምን አሉ? ወፊ ሰሒሐይን ቡኻሪና ሙስሊም በዘገቡት አን ኢምራን ኢብን ሁሰይን ረዲየላሁ ዐንሁ ከኢምራን ኢብን ሁሰይን ተይዞ አላህ መልካም ስራቸውን ይውደድላቸው አን ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ኸይሩ ናሲ ቀርኒ ከሰዎች ሁሉ ምርጥ ማለት እኔ ያለሁባቸው ናቸው አሉ። ልብ በሉ፣ ከዚህ ሁለት ነገር እንይዛለን። አንደኛ ከነቢያት ተከታይ ህዝቦች በጠቅላላ ሁሉ ምርጦቹ እነማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለምን የተከተሉት ናቸው። የመጀመሪያዎቹ እነማ? ሷሃባዎች። ሁለተኛ ሐታ ወደዚህ ኡማ ትርጉም ደግሞ ብንገባ ከዘመን ሁሉ ምርጥ ከሰዎች ሁሉ ምርጥ እነማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለምን ባልደረባ የሆኑት ሰዎች ናቸው። እነሱም ሷሃባዎች ናቸው። ለዚህ ነው የአላህ መልክተኛ ምን ያሉት? ኸይሩ ናሲ ቀርኒ ከሰዎች ሁሉ ምርጥ እኮ ማለት እኔ ያለሁባቸው ናቸው አሉ። ሷሃባዎች ናቸው። ثم ከዛ ቀጥሎ አለዚነ የሉነሁም እነሱን ተከትለው የሚመጡት እነማን ናቸው? ታቢኢዮች ናቸው። ثم ከዛ በኋላ አለዚነ የሉነሁም ታቢኢዮችን ተከትለው የሚመጡት ናቸው። እነማን ናቸው? አትባኡ ታቢኢን ይባላሉ። ወፊሂማ አሁንም ከቡኻሪና ከሙስሊም በተያዘው በተዘገበው ማለት ነው አን አነስ ረዲየላሁ ዐንሁ አነስ ኢብን ማሊክ የነብዩ ሰለላሁ ዐለይሂ ወሰለም ኻዲም ናቸው። 10 ዓመት እሳቸውን አገልግለዋል።
أن النبي صلى الله عليه وسلم قال يا الله نبي يا الله صلاتنا سلام برساتشو لا يهون ديالو آية الإيمان يأمنت ملكة قالوا حب الأنصار يمدينة سوتشن أنصاروتشن مودد نوالو وآية النفاق ينفقنا ملكة دمو بغض الأنصار أنصاروتشن مطلعت نوالو ልብ በሉ ያላህ ባሪያዎች ሷሃባዎች ልንወድ ነው የሚገባው አልናረለ ከመውደድ ግን አልፎ ልባችን ተበላሽቶ እነሱም በመጥፎ ምናነሳ ከሆን ከጠላናቸው ተመልከቱ ኒፋቅ የኛ መገለጫ ይሆናል ማለት ነው። አንሷሮች እዚህ ጋር ተጠቅሰዋል ማለት ከአንሷሮች በላይ የሆኑት እነማን ናቸው? ሙሃጂሮች ናቸው። ለዲን ሲሉ የተሰደዱ ማለት ነው። እነሱም መጥላት ደግሞ ይበልጥ ንፍቅናን ያወርሳል ማለት ነው። ሚንባቢ አውላ ይበልጥ የተገባ ነው ንፍቅናን ለማውረስ ማለት ነው። ስለዚህ ሷሃባዎችን ጥንቃቄ ልናደርግ ይገባናል። የቢድዓ ሰዎችን ኪታብ እያነበብን የሺዓዎችን ወሬ እየሰማን እነዚህ አላህ የረገማቸው የነብዩ ጠላቶች የሆኑ የኢስላም ጠላቶች የሆኑ ሚነዙትን ወሬ ይዘን ሷሃባዎችን በመጥፎ ለማንሳት መሞከር የሳትን መንገድ መቅመስ ነው። የሳት መንገድ ውስጥ መግባት ነው ማለት ነው። ወፊሂማ አሁንም ደግሞ ከቡኻሪና ከሙስሊም ማለት ነው አኒል በራአ ኢብኑ ዓዚብ ረዲየላሁ ዐንሁ ከበራአ አላህ መልካም ስራቸውን ይወደድላቸው ተይዞ አነ ነብይ ሰለላሁ ዐለይሂ ወሰለም ቃል ፊል አንሷር አንሷሮችን አስመልክተው እንዲህ አሉ ላ ዩሂቡሁም አይወዳቸውም እኮ ኢላ ሙእሚን አማኝ ቢሆን እንጂ እኮ አንሷሮችን አይወዳቸውም አሉ። ወላ ዩብጊዱሁም አይጠላቸውም አሉ ኢላ ሙናፊቁን ሙናፊቅ ቢሆን እንጂ መን አሐበሁም እነሱን የወደደ አሐበሁላህ አላህ ይወደዋል። ወመን አብገደሁም እነሱን የጠላ አብገደሁላህ አላህ ይጠላዋል። ያላህ መልእክተኛ አሁንም ምን አሉ? ወፊ ሰሂህ ሙስሊሚን አን ጃቢር ብን አብድላህ ረዲየላሁ ዐንሁ ቃል ከጃቢር አላህ መልካም ስራቸውን ይወደድላቸውና ከሳቸው ተይዞ አኽበረትኒ ኡሙ ሙበሽሪን የሙበሽር እናት ነገረችኝ አነሃ ሰሚዐት አነቢይ ሰለላሁ ዐለይሂ ወሰለም ካላህ ነቢይ ሰምታ የቁሉ ሲሉ ዒንደ ሐፍሳ ዘንድ በነበረችበት ጊዜ ሲሉ ሰምታ ላ የድኹሉ ናር እሳት እኮ አይገባም ኢንሻአላህ አላህ ከሻ من أصحاب الشجرة أحد የዛፊቱ ባልተቤት ከተባሉት ውስጥ እኮ አንድም ሰው ምን አይሆንም እሳት አይገባም። الذي بايعوا تحتها ከሷ ስር ቃል የተጋቡ ከሆኑት ውስጥ እኮ አንድም አካል እኮ እሳት አይገባም አሉ። وكان عددهم ቁጥራቸው እኮ أكثر من 1400 ከ1400 የበለጡ ነበሩ እኮ ቃል የተጋቡት ማለት ነው። من جملتهم ከነበሩት ውስጥ እኮ أبو بكر وعمر وعثمان وعلي أبو بكر عمر عثماننا علي ነበሩ ምን ውስጥ እዛች ዛፊቱ ስር ቃል ከተጋቡት ውስጥ ማለት ነው። ከነዚህ ከሷሃባዎች በጠቅላላ ደግሞ በደረጃ አንደኛ የሚበልጣቸው አቡበክር ነው አስዲቅ የተባለለት እውነት ባይ ሆነው፣ ሁለተኛ ዑመር አልፋሩቅ፣ ሶስተኛ ዑስማን ኢብኑ አፋን፣ አራተኛ አሊ ኢብኑ አቢ ጣሊብ። ጥቂት ስሞችን እስቲ እንጥቀስ። አባ ሁረይራ የነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ሐዲስ ያስተላለፈ ሷሃባ ነው። ሁዘይፋ የነብዩ ሰለላሁ ዐለይሂ ወሰለም ሚስጥረኛ ነው። አብዱላህ ኢብኑ ዑመር የነብዩ ሰለላሁ ዐለይሂ ወሰለም ሱና በጣም አጥብቆ ሲይዝ የነበረ የዑመር ኢብኑ ኸጣብ ልጅ ነው። አብዱላህ ኢብኑ መስዑድ የዚህ ኡማ በጣም አዋቂ ከሚባሉት ውስጥ ነው። አብዱላህ ኢብኑ አባስ የዚህ ኡማ ቁርአን ተርጓሚ ከሚባሉት ውስጥ ነው። ጃቢር ኢብኑ አብዱላህ፣ ሐንዘላ፣ ቢላል የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን የነበረ ነው። ኢርባድ ኢብኑ ሳሪያ፣ አብዱራህማን ኢብኑ አውፍ፣ ጣልሃ፣ ዙበይር፣ ሰዓድ ኢብኑ አቢ ወቃስ፣ አነስ ኢብኑ ማሊክ፣ አማር ኢብኑ ያሲር ራሱ፣ ሱመያ፣ አስማ፣ አይሻ፣ ሐፍሳ፣ ኡሙ ኩልሱም፣ እነ ጁለይቢብ አሉ፣ እነ አቡ ዘር አሉ፣ እነ ኑዕማን ኢብኑ በሺር አሉ፣ እነ ሙአውያ፣ እነ አቡ ሱፊያን፣ እነ ሂንድ፣ እነ አቡ ኡበይዳ፣ እነ ሐሰን፣ እነ ሁሴን ብዙ ናቸው። የአላህ ባሪያዎች ሆይ ባላህ ፍቃድ በስነ ስርዓት ተዘጋጅቼበት በዚህም ማለት ነው የስም ዝርዝራቸውን ከጥቂት እነሱን ልዩ ከሚያደርጓቸው ነገሮች ውስጥ ባላህ ፍቃድ ለሌላ ጊዜ ይመለሳለሁ። እንዲሁ እናውቃቸው ያህል ማለት ነው ብዙ ናቸው። ባላህ ፍቃድ እንመለስባቸዋለን። ስለዚህ የአላህ ባሪያዎች ሆይ ሷሃባዎች ማለት የዚህ ኡማ ፈርጥ ናቸው። እነዚህን ሷሃባዎች በመውደድ ወደ አላህ እንቃረብ። ለነሱም ለኛም እስትግፋር እናድርግ። እነሱ የሄዱበትን መንገድ እንከተል። ያቺን አንድ መንገድ እኮ ብንከተል ኖሮ ዛሬ ይሄ ሁሉ መለያየት ባልመጣ ነበር። በተውሂድ ላይ ብንሰባሰብ ቢላል ጥቁር ነው አክብረው የነሱ ሁሉ የበላይ ቁንጮ አድርገው ያዙት። ዛሬኛ መሃል አንዱ ዘር አንዱን ዘር ያነውራል። አንዱ ዘር አንዱን ዘር አናሳ ነው ይላል። እኛ ዘንድ አናሳ ትልቅ የሚባል የለም ኢላ ቢዲን ኢላ ቢተቅዋ አላህን በመፍራት በዲን በኢስላም በሱና ቢሆን እንጂ ትልቅ ትንሽ የሚባል ነገር የለም። ሁሉም ሰው
ሙስሊም እስከሆነ ድረስ ዲነኛ የሆነ ሰው ሁሉ እኛ ዘንድ እኩል ነው፣ ወንድማችን ነው። ምናቀው ይሁን ማናቀው ይሁን በየትኛውም ዓለም ያለ ቁርአንና ሐዲስን የሚከተል ሰው ወንድማችን ነው። እንዲህ ማለት ብንችል ኖሮ ከአገራችን አልፈን የዓለም ሙስሊሞች በአንድ መመሪያ በተመራን ነበር። ነገር ግን የሷሃባዎችን አረዳድ አልተፈለገም። በዚህ ዘመን አላህ ካዘነላቸው ጥቂቶች ውጭ ማለት ነው። የትምህርቴን መጠቅለያ ምን አደርገዋለሁ? ድል የሚገኘው የሷሃባዎችን መንገድ በመጓዝ ነው በሚል ይሆናል። ድል ማግኘት የፈለገ ሰው የሷሃባዎችን መንገድ ይጓዝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከኔ ኡመቶች ጅሃድ ላይ ይወጣል አሉ። ጅሃድ ላይ በተወጣበት ጊዜ የአላህ መልእክተኛ ባልደረባ የነበረ ሰው እናንተ መሃል አለን ተብሎ ይጠየቃል አሉ። አዎን አለ ይባላል አሉ። ፈይፍታሁ ለሁም ድልን ይሰጣሉ አሉ። ስለዚህ ድል በምን ተገኘ? የአላህ መልእክተኛ ባልደረባ የሆነ ሰው እዛ ጅሃድ መሃል ላይ ስለነበረ ድል ተገኘ። ምን አሉ ቀጠሉና፣ አሁንም በሌላ ጊዜ ጅሃድ ይወጣል አሉ። እዛ መሃል ምን ይጠየቃል አሉ? የአላህ መልእክተኛ ባልደረባዎችን ባልደረባ አድርጎ የያዘ ሰው እናንተ መሃል አለን ይባላል አሉ። ታቢኢዮች ማለት ነው። አዎን ይባላል። አላህ አሁንም ድል ይሰጣቸዋል አሉ። 2 3ኛ አሁንም ከኡመቶቼ ጅሃድ ይወጣሉ አሉ። ከዛስ የአላህ መልእክተኛ ባልደረባዎችን ባልደረባ ያደረጉትን ባልደረባ ያረገ ነበሮ ይባላል አሉ። አሁን ይገኛል አሉ። አሁንም ድልን ይሰጣሉ አሉ። ተመልከቱ፣ ሰለፊያ የተባለችዋን ጎዳና የጥንት የጧቷን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከነ ባልደረባዎቻቸው ታቢኢዮች አትባኡ ታቢኢን የነበሩበትን መንገድ እንከተል ምንለው በዚህ የተነሳ ነው። ይሄው ለድል ያበቃል። ዛሬ ካፊር ተጫወተብን፣ እዚህ ሀገራችን እንዲሆነች፣ እዚህ ቦታ እኮ ኢራቅ እንዲሆነች፣ እዚህ ቦታ እኮ እንደዚህ ሆነ፣ እዚህ ቦታ እኮ እንደዚህ ሆነ። በምን ሰበብ? የሷሃባዎችን መንገድ መከተል አልፈለግንም። እነሱ እንዳመኑት ማመን አልፈለግንም እንጂ የእነሱን መንገድ የተከተለማ ጀነት ይገባል። ወጣቱን ተወስደዋለ፣ ፖለቲከኛውን ተወስደዋለ። በኢስላም ሽፋን ምን ይልሃል? የሷሃባዎች መንገድ አትበሉን። ዛሬ እኮ ዓለም ሰልጥኗል። 21ኛው ክፍለ ዘመን ላይ ነው ያለ ነው። አላህ ዘንድ የተወደዱ እዚህ ምድር ላይ ሆነው ሰማይ ቤት ኮቴያቸው የሚሰማ የበላይ የሆኑ ዓለምን የከፈቱ የሚፈሩ የነበሩ ይሄ ሁሉ በምን ተገኘ? አላህ ባዘዛቸው መንገድ ቀጥ ብለው ስለነበር ማለት ነው። ዛሬ ሷሃባዎች የገቡበት ጀነት መግባት ይፈልጋል። የነብዩ ጎረቤት አድርገኝ፣ የነ አቡበከር ጎረቤት አድርገኝ ይላል። እነሱ የሰሩትን ግን መስራት አይፈልግም። ማስትሬት ዲግሪ ያለኝ እሺ፣ አጅነቢ ሴት ካልጨበጥኩ ፓርላማ ሄጄ ካልጨበጥኩኝ ፕሮቶኮሌን ይነካብኛል። ማነህ አንተ ሲጀምር? አንተ ከነዚህ ምርጥ ሷሃባዎች ትበልጣለህ? አንተ ከውዱ ነብይ ትበልጣለህ? ከዓለም መሪ ከሆኑት ያንተ ማስተርስ ያንተ ዶክተሬት ምን ሊያመጣ? ፕሮቶኮል ማለት ምን ማለት ነው? እኛ እኮ የህይወት ፕሮቶኮል አለን። መልእክተኛው የሰሩትን መስራት። አጅነቢ ሴት አትጨብጡ እሺ፣ ሱሪያችሁን ቁረጡ እሺ፣ ጺማችሁን አሳድጉ እሺ፣ ሐላል ብሉ እሺ፣ ሐራምን ራቁ እሺ። ይሄ ነው this is the protocol of our life። ይሄ የህይወታችን ፕሮቶኮሉ ይሄ ነው። ይሄም ፕሮቶኮል የጠበቀ ሰው ጀነት ይገባል። መልእክተኛውን በሁለመናው የታዘዘ ማለት ነው። መልእክተኛውን ባመጽነ ቁጥር ደግሞ ማለት ነው ለቅጣት ለውርደት እንዳረጋለን። የዛሬ ትምህርቴን በዚህ ጨርሻለሁ። ለዛሬ ደግሞ አንድ ዱዓ እናያለን፣ ረዘም ያለች ናት። اللهم إني أسألك من الخير كله عاجله وآجله ما علمت منه وما لم أعلم وأعوذ بك من الشر كله عاجله وآجله ما علمت منه وما لم أعلم اللهم إني أسألك من خير ما سألك عبدك ونبيك وأعوذ بك من شر ما استعاذ بك منه عبدك ونبيك اللهم إني أسألك الجنة وما قرب إليها من قول أو عمل وأعوذ بك من النار وما قرب إليها من قول أو عمل وأسألك أن تجعل كل قضاء قضيته لي خيرا. ترجم اللهم الله هوي إني أسألك أن يكون منها له من الخير كمل كام نجروش كلي هلونم كمل كام هلون أين تتأيك هلو آجله وآجله أهون يمي هونونم ودفيت يمي هونونم ما علمت منه يموكونم وما لم أعلم يما لوكونم وأعوذ بك من الشر كله بانت دمو تطبق هلو كمطفو نجر هلو بتقلالا آجله أهون يمي هونونم وآجله لو دفيت مي هونونم ما علمت منه وما لم أعلم أما وكونم أما لوكونم اللهم الله هوي إني أسألك أن يكون طيك هلو من خيري كمل كام نجر ما سألك عبدك ونبيك يانت باريهنا نبيه يتأيقهن نجركو ملكام يتبالون بتقلالا يتأيقهالو وأعوذ بك بانت تتبقالو من شري كمتفو نجروج ما استعاذ بك منه عبدك ونبيك ملكتنيا بانت كتتبقوا باتشو متفو نجروج بتقلالا دمو اند تتبقينيكو يتأيقهالو اللهم الله هوي إني أسألك الجنة أنيكو جنتهن لمنهالو وما قرب إليها
ወደ እርሷ የሚያቃርብንም ነገር ሚን ቀውሊን አው አመል ከንግግርም ይሁን ከተግባር ወአዑዙ ቢከ ሚን ናር ከእሳት ደግሞ ባንተ እጠበቃለሁ ወማ ቀረበ ኢለይሃ ወደ እሷ የሚያቃርበኝንም ነገር ሚን ቀውሊን አው አመል ከንግግርም ከስራም ወደ እሳት የሚያቃርበኝን ነገር እንድትጠብቀኝ ባንተ እጠበቃለሁ ወአስአሉከ እለምንሃለሁ አንተ ጀዓለ እንድታደርግልኝ ኩለ ቀዷኢን ቀደይተሁ ሊ ኸይራ ለኔ የፈረድከውን ፍርድ ሁሉ መልካም እንድታደርግልኝ እጠይቅሃለሁ። ያላህ ባሪያዎች ሆይ የዛሬ ትምህርቴን በዚህ ጨርሻለሁ። አላህ መጨረሻችንን ያሳምርልን። የሷሃባዎችን መንገድ ምንከተል ያደርገን። እነሱን ምንወድ ለነሱ ምህረት ከሚጠይቁት ያደርገን። እኛንም ዝርያዎቻችንንም የነብዩ ሰለላሁ ዐለይሂ ወሰለም ጎረቤቶች ያደርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማኢን ሱብሃነከ አላሁመ ወቢሐምዲክ